ስለዚህ ግዴታ ማድረግ ያለብኝ አልትራሳውንድ እሷን ማስነሳት ነው። መታየት አለባት እና ስንት ጊዜ እንደሆናት ካረገዘች ስንት ጊዜ እንደሆናት ምናምን መታየት አለባት። ከባድ ነገር ተፈጠረ። ሀይሚዬ አዘነች። ሀይሚትዬ የምንወድሽ የምናከብርሽ ደህና ነኝ ብለሻል። ያው ድምፅሽን አሰምተሽናል። አልሐምዱሊላ ማለት ነው። ሌላው ደግሞ ሁላችንም የምናውቀው አስረግጠን የምናውቀው ልጅቷ እርጉዝ አይደለችም፣ ስራ ነው። ኦፍኮርስ ሂዱበት፣ ጥሩ ነው። ግን እንደዚህ እያለቀሽ ለኦዲንስ አታስቡም? ብሩክ ነገ መጣ የመክዳም ቅመሞችዬ የሚባልበት ታይም የለም። ብሩክ የሆነ ትልቅ ነገር ሰርፕራይዝ ለማድረግ ግዴታ ህዝብ ማስጨነቅ አለብን? ሬዲዮን ነው። ለማንኛውም ወዶቼ ከምንም በላይ ቻናሏን ሼር አድርጉ፣ ቪዲዮ ይውላት በደንቡ። ሀይሚዬ ነቅታለናለች። ሀይሚዬ ጠንካራ፣ ለምን አስተማሪ እንዲሆን ይሄ አስተማሪ ነው። ነገ በሁላችንም ቤት ሊንኳኳ ይችላል። ሬዲዮን ነው እና አስተማሪ እንዲሆን ነቃ ብለሽ ስማርት ሴት ሆነሽ ማሳየት አለብሽ ማለት ነው። ተናዶ ወይም ብዙ ነገሮችን አድርጎ ሊሆን ይችላል። ምንም አውቀው ነገር የለም። ብቻ የሆነ አንድ አይደለ ከኔ ጋር በተጣለበት ሰዓት ብዙ ነገር ተፈጥሮ ሊሆን ይችላል። ግን ደግሞ ለምን ተፈጠረ? እንግዲህ ግራ ተጋብታለች። ያው ብትወርቅም በነቃይ ሰዓት የተፈጠረውን ነገር እያየች ነው። ከ6 ወር በፊት እሷ ጋር እንዲሄድ ለአንድ ቀን ከእሷ ጋር ሲቀያየም እና እሱን ሰምታለች። እንግዲህ ምርመራውን የፈለገችው ለምንድን ነው? 4 ወር 3 ወር ከተባለ ያው ብሩክን ነፃ ለማውጣት ነው። እኔ አድርጎታል ብዬ ለመቀበል ራሱ ከበደ። ልጅቷ የምታወራው ነገር ደግሞ እንዳደረገው ነው የሚያሳየው። ገባህ አይደለ? ከፋኝ አሁን ላይ በዚህ ሰዓት ጠንካራ መሆን ያለብሽ በእርግጠኝነት። አቅም አጣሁ ሆድ ባሰኝ። ሀይሚትዬ እኮ እንደዚህ የሚገባሽ ልጅ አልነበርሽ። ሪሊዮን ነው። አንዳንዴ ውዶቼ መልካም ነው። ብሩክም ቢሆንም ያው የመጡት አመጣጣቸው በስራ ስለሆነ በቃ ፎከስ ብሩክ ሙርዛን ፎከስ ስራው ላይ ነው። ሴት ልጅ ኔቨርስ ብሩክ ሴት ልጅ ኔቨር ዩቲዩብ እንተውን ብትባል ትተዋለች። ለትዳሯ ስትል ማትሆነው ነገር የለም እናውቃለን። ግን እኔ እንጃ ብሩክ እንግዲህ አላህ ማስተዋልን ይስጥ። ሪሊውን ነው። ሌላ ምንም ምለው ነገር የለም። እኔ ብሩክ ነው ምለው። ምንም አግማጣ ምን ላድርግሽ? ለምን አትረጋጊም? ራሽን አትውጪ። እስቲ ትዕግስቱን ይስጣችሁ። ሁላችሁም ትዕግስት አድርጉ፣ ዱአ አድርጉላችኋለሁ። እንደዚሁም ደግሞ እነ ብሩኬ ሞርዛን ትሰማላችሁ፣ ሚዲያ ላይ ድምፅ ሆኑ። ሁላችንም የበኩላችንን ግዴታ ኢንተርኔት ባዋለ ሰዓት ለትግራይ ህዝብ በራብ ለተጎዱ ወገኖቻችን ሁላችንም እንድረስ ማለት ነው። እና ሞርዛን ገስት ላይም ገብታችሁ ብር አሰባስቡ ባይ ነኝ። ሲቀጥል ደግሞ በጣም አስተማሪ ቪዲዮ ነው። ግን ምን አለ መሰላችሁ ውዶቼ፣ በዚህ ጉዳይ ስትበደሉ እኔ እኮ አሁን ብሩክን ያልኩ ነው ይመስላችሁ። ሆኖም ግን በዚህ አሁን ድራማ ነው፣ አስተማሪ ቪዲዮ ነው። በዚህ ጉዳይ የተበደላችሁ እህቶቼ ምንድን ነው ፈጣሪ በቃ ወደ ራሳችሁ በሁለተኛው ቀን በሶስተኛው ቀን ወደ ራሳችሁ ተመልሳችሁ ዱአ አድርጋችሁ በቃ ይሄ ነገር እንዲጋለጥ የሆነው ምንድነው ይሄ ሰው ለኔ አይሆነኝም ብላችሁ ነው መውሰድ ያለባችሁ። ለምን አላህ ሱብሐነሁ ወተዓላ ደግሞ የተሻለ ነገር ሲያስቀምጥ ነው። ለሴት ልጅ ካልተገፋች፣ ሴት ልጅ ካልገፋች፣ ከተገፋች ሴት ልጅን መልካም ነገር ሲያስቀምጥ ነው ያን ሰው የሚያርቅባትና መጥፎ ነገሩን በጣም ብታፈቅረው ሞት ኩል ብትለው ልጁን ብትወልድለት መጥፎ በሷ ልጅ ቺት ካረገ አላህ እንደዚህ ነው የሚያጋልጠው። ገባችሁ? ይሄ እንትን ነው ትምህርት ነው። አይዘው ሃይሚና ብሩኬ እኮ ገና ናቸው፣ ኪስ እንኳን አይደራረጉም። ስለዚህ ምሳሌ የምሰጠው ባለ ትዳር እያልኩ ነው ሞርዛን። እና በጣም አስተማሪ ቪዲዮ ነው። አላህ ሆይ እህቶቻችንን ከእንደዚህ አይነት በጣም በቃ ልብ የሚሰብር ትልቅ የልብ ስብራት ማለት በትዳር ዓለም ሆነ ቦይፍሬንድ እና ገርል ፍሬንድ ካሳለፋችሁ ይሄ ነው ትልቁ የልብ ስብራት ማለት ነው። በላያችሁ ላይ ቺት አረገ ማለት አታ እስከ ማስረገዝ ከደረሰ አስቡት። በጣም ነው የሚከብደው። ፈልጌ አይደለም ግን በጣም ከፋኝ ማለት ነገሮች ከአቅሜ በላይ ናቸው። ብሩኬ ለምንድን ነው የማትረዳኝ? ራሱ
አትችልም። በእርግጠኝነት የሆነ ሀይሚቲ ልጅቷ በዚህ ልክ ራሷን ሚዲያ ላይ አታዋርድም። ይሄ ነገር እውነት ከሆነ ከሚዲያ ጀርባ ነው የሚያልቀው። ግን ጨርቅ ነው የተፈችው። እንደዚህም ደግሞ እውነት ከሆነ አንቺ ማለት ዳይመንድ ነሽ እኮ። ማንም ወንድ እኮ እግር ሽልሶ ነው ከአንቺ ጋር መኖር ያለበት። ለምን? አስተዋይ ትዕግስተኛ ሴት ስለሆንሽ ማለት ነው። እና እንደዚህ አይነት የደረሰባችሁ ሴቶች በጣም ስትሮንግ መሆን እንዳለባችሁ፣ ለምን ስማርት መሆን እንዳለባችሁ፣ በልጣችሁ መገኘት እንዳለባችሁ ሪሊዮን ነው የምነግራችሁ። እና ብዙ መማር አለባችሁ። ተማሩ ከእንደዚህ አይነት ትምህርት ነው ባይዘው። እዚህ ጋር አሁን ትምህርት ነው መቻል አለብን ሁላችንም። ሶሪ ዘጋው ማለት ነው። ሚሴጅ እየገባልኝ ነው። እና መቻል አለብን ሁላችንም ማለት ነው። መቻል ትዕግስቱን ይስጠን። መቻል እንደዚህ አይነት ነገርን በቃ ያኔ ትምህርት ሰጪ ነው ውዶቼ ማለት ነው። ሀይሚ ታለቅሳለች። እሱን ሰው ገባችሁ? በጣም አስተማሪ ቪዲዮ ነው። ገባችሁ? ለምን መሰላችሁ? የፈለገ ብትጎዱ ሚዲያ ላይ ወታችሁ አታለቅሱም። የራሳችሁ መጥፎ እርምጃ ልትወስዱ ትችላላችሁ። ህይወት እስከ ማጥፋት እየደረሰ ወንድ ነው ባይዘው የተጎዳው። ገባችሁ? ግን ይሄ ምንድነው? ፕራንክ ስለሆነ ነው ሀይሚዬም እንደዚህ የምትንፈቀፈቀው ሚዲያ ላይ እንጂ ብሩኬ እንደውም ደም ነው ያንተከትከው። እውነት ይሄን ቢያደርግ ማለት ነው። ገባችሁ? ግን ብሩኬ አያረግም። ብሩኬ አስተዋይ ሰው ነው። ብሩኬ ራሱን በጣም ነው የሚጠብቀው። ብሩኬ በዚህ ኤጁ የልጅ አባት እንዲባል እንኳን አይፈልግም። ሀይሚን እኮ አንድ ቤት እየኖሩ አይነካትም። ሲጀመር አስቡት፣ አንድ ሰው ፍቅረኛ ከተባለ የኔ ፍቅር እንኳን ደፍሮ ማይል ሰው ነው። ብሩኬ የተግባር ሰው ነው። ብሩክን በደንቡ እናውቀዋለን። ይሄን ነገር ኔቨር አያደርግም። አሁን ለምንድን ነው የሚዋረደው? ለዶላሩ ስለሆነ ነው። ስራ ስለሆነ ነው እየተዋረደ ያለው። ልጅቷም እርጉዝ ነኝ ብላ አጸያፊ ነገር የምታስተላልፈው ፕራንክ ስለሆነ ነው። ገባችሁ? እቼኛዋ መስኪን ደግሞ ሴት ልጅ ማለት ሀይሚ ብቻ አይደለችም። ማንኛውም ሴት በድራማ እንኳን ማልቀስ የለበትም። ቢገባሽ አይደለም እንዴ? ምን ማለት ነው? እንደዚህ ሆነ ሀይሚዬ እንድታውቅ አልፈልግም። የብሩኬ ንግግር እኮ ያስቀኛል። ብሩኬ ማትፈልጋት ከሆነ ለምን አገኘካት እያለች ነው። ማትፈልገኝ ከሆነ አታገኘኝ። በጣም አስተማሪ ቪዲዮ ነው። እንደነገርኳችሁ እኮ ወንዱ አገር ጥሶ የሚሄደው ወታደሩ ሸገር ድረስ ለምንድን ነው? እሷን ፈልጎ ነው። አንድ ነገር ለማናገር ከፈለገ ወይ ትምጣ ባለበት እና በጣም አስተማሪ ቪዲዮ ነው። በጣም ተፈጠረ ቁጥር የሆነ ችግር ሲፈጠር ብቻ እኔ የፈለገኝ በሰዓቱ የተናገራቸውን ነገሮች ላያስታውሳቸው ይችላል እኮ። አሁን እውነት ካለሽ አልትራሳውንድ ታይ አይምቲ እኛ ስማርት ያሳቅሽ እኮ ናፈቀኝ። ያረቢ እናንተ እንጃ። ይሄ ቀን አልፎ ውዶች የሚቋረጥ ስላልሆነ የመዳም ቀሞች የራሳችሁን ጠብቁ። ቪዲዮ ስታዩ የሚያማችሁ ከሆነ ምችሉ ከሆነ ማቋረጥ ትችላላችሁ። እያያችሁ ከሆነ ግን ሼር እያደረጋችሁ ሀይሚትዬ እንደዚህ የምታለቅሰውን እንባይ ፓወር ሰተን 3 መግባት አለባት። ሪል የሆነ ነው መነግራችሁ። በዚህ ቪዲዮዎች በዚህ ፕራንኮች ጸብ እንድትፈጥሪ እኮ ስለፈለግን ነው። እኔ እንደዚህ ሆኜ ገና ከሆስፒታል በመውጣበት ቀን አልትራሳውንድ እንድትታይ የፈለግኩት ቁስሌ ላይ ባይዘዌ ትላንትና ነግሬያቸዋለሁ። እሁድ አሁን ይሄ የዛሬ አይደለም የትላንት ነው። የትላንት ወዲያ ነው። እሁድ ይለቃሉ። እሁድ ያው ስራም ስለሆነ ማለት ነው። መግቢያው ላይ ደግሞ አልትራሳውንድ እርጉዝ ናችሁ ላይክ እሱ አንትን ነው ፊኛ ነው ራሱ ሆዷ አይደለም አይደለም። እውነት ካለሽ እኔ እቋቋመዋለሁ፣ ችግር የለውም። ሀይሚትዬ ድናልናለች። አልትራሳውንድ መታየት አለበት። እውነት መሆኑ መረጋገጥ አለበት። ሀይሚትዬ ማይ ስዊት የሀይሚዬ ንጉስ እኮ አያደርግም አልጠግባይ ምንድነው ምን ሲል እንትን ይላሉ። አሁን ሁላችሁም ሀይ ለወገኖቻችን ዌካፕ ይህም ድራማ መላበሉት ማለት ነው። ቀይሱት። ምን እፈልጋለሁ? እሱ ከአንቺ ጋር መሆን አይፈልግም። ገባሽ አይደለ? ስለዚህ የእሱ ባልሆነ ልጅ ደግሞ እንዲሰቃይ አልፈልግም። እኔም መሰቃየት አልፈልግም እሱን አጥቼ። እኔ ደግሞ የእሱ ባልሆነ ነገር ችግር መፍጠር ለምን እንደዛ ከሆነ አልትራሳውንድ ታይ በቃ። ይህን ሁሉ ችግር መፍጠር ፈለግኩ። እንደው ቻናል ተከፍቶላት እንደው ሰብስክራይብ የሚያደርግ ቢኖር ከምር ምላችሁ ቤቷ ማን ሄድም። እች ቅሌታ። ሲቀጥል እንግዲህ ዛሬ ሙሉን ነው
ጨርቅ ያሰረችው ከጀርባ ጭምር አይታችኋል። ጠምጥማን የመጣችው እንዳይንሸራተት። ሲቀጥል እንግዲህ ሀይሚትዬ ብሩክን ማጣት አልፈልግም። ሀይሚዬና ብሩኬ መቼም ቢሆኑ አትለያዩም። ሁሌም አንድ ናችሁ። አንድ አላህ ሱብሃነሁ ወተዓላ ነው ያገናኛችሁ። ግን ሀይሚዬ ወደ ራስሽ ተመለሺ። ለሰው እድገት ሰው ለመቀየር ብለሽ አታለባልሽም ቢሆን ገና አልወለዳችሁም። ብዙ ነገር ይቀርሻል። ስለዚህ ራስሽን በዚህ መልኩ እያለቀሽ ፎርዋት ለየትኛው ጊዜ ነው? ለምንስ? እኮ ከባድ ነገር አይደለም እያደረጋችሁ ያላችሁት። ሁሉም ነገር ውሸት ነው ብላችሁ ነው እያመናችሁ ያላችሁት። ይህ ነገር አልተፈጠረም፣ እውነት አይደለም። ግን እውነቱን ከዚህ በላይ ደግሞ ከዚህ በላይ መታገልም አልፈልግም። ከዚህ በላይ ብሩኬ ልጅቷ የምትለው ፈጣሪና እኔና ብሩክ ነው የምናውቀው። ይሄን ያክል ግን እናንተ ቡታጅራዎች እኮ ለሀውላ ወለቆላት የለብላ ለሀውላ ወለቆላት የለብላ። ልክ ነው እንዴ? ከምር እኔ በጣም እያሳፈሩኝ ነው እንዴ። ድርቅ ያለች ብቻ ያን ሁሉ ጊዜ ያዘርኩት ይበቃል። ስለዚህ ውዶቼ እኔ አልምልም እንደ ፌመሶች ማለት ነው። ሙሉ ፐርሰንት አልትራሳውንድ የተባለው ምንድን ነው? ተከፍሎት ነው። ባይዘው የተከፍሏቸው ነው። አብሶ የስራ ቀን ካልሆነ ርካሽ ነው ማለት ነው። እና በአንድ ቀን 3-4 ቪዲዮ ነው የሚሰሩት። ሪሊውን ነው። ከዚህ በፊት አብርሽም እንደዚህ አሁን ይህን የአብርሽን እንትን አይዲያ ነው የያዙት። እንደዛ ከሆነ አይቋረጥም ውዶቼ። መጨረሻ ላይ ሀይሚና ብሩኬ ታርቀው ይመጣሉ። ከዛን ደግሞ እንደ ሩታና እንደ አብርሽ መልሰው ይጋጫሉ። ስለዚህ ኦዲየንስ ሬዲ ሆኑ። በቃ የምንወዳቸው የምናከብራቸው ከሆነ ማየት አለብን። አስተያየት እንደ ቪዲዮ ከሰጠን ደግሞ አስቸጋሪ ነው። ለምን ብሩክ ነው የሚንኮረኮመው ማለት ነው። ለማንኛውም አስተያየት መስጠት እንችላለን ከስድብ ውጭ አለ ኬፋችን። እነሱ አለ ኬፍ እየተጫወቱብን አይደል? ሲያምርሽ ይቅር እያማረሽ ይቀራል እንኳን ልታረግሽ ሲያምርሽ በንፋስ ነው ታዲያ ብላለች። ባይዛው ወዶቼ እንዲህ አርጋ ሆዷ እንዲህ አትበሉ። ለምን እናንተ እንዴት ነው ሀይሚዬን ሆድ እያረጋችሁ ቲክቶክ እንደምትሰሩት የለም እንደምታቀነባብሩት። ይሄ አሁን የተቀነባበረ ነው። ኦኬ የተቀነባበረ ማለት ነው። ይሄ በስነ ስርዓት የተቀነባበረ ሆዷ አልቀረባችሁም። ዶክተሩ ራሱ ስንት የሆነ የተከፈለክ በጣም ነው። ባይዘው እኔ ጋር አይፓድ አለ። ይቅርታ ከምር እዚህ ጋር ስቀል ለምን ውሸት ነው? ወይኔ ብሩኬ ግን ታድለክ፣ ወይኔ ብሩኬ ታድለክ፣ ታድለክ። እችን የመሰለች ህንቁ ሚስት እያለክ እንደው ዶላሩ ላይ መንጠልጠልክ። ለምን ስራ ብዙ የሚሰራ ነገር አለ። ሪሊውን ነው ግን በእንደዚህ አይነት ባጸያፊ ነገር አያስጠላህም? ይኸው እየተፈራገጠ ነው ልጁ። የ6 ወር ነው ልጁ። ጸጉር አለው እንዳይባልና አንዷ በ3 ወሩ ጸጉር አውጥቷል። ባይዘው ልጅ ምርመራ የሚታወቀው በሳምንት ነው እንድታውቁ ማለት ነው። ልጅ ወለዱ ቶሎ። ወንድ ሴት ለማወቅ ደግሞ በ3 ወርና በ4 ወር። ሆዷ አልቀረብሽም። ባይዘው አይፓድ አለ ለዛ ነው። አቤት 26 ሳምንት ነው። 26 አለ ልጅ ስድስት ማለት ነው አይ ቲንክ። እኔ ራሴ ሄዳለሁ። ግን ውዶቼ ይሄ ድራማ አድቆ እስከ መጨረሻ በትዕግስት መጠበቅ እፈልጋለሁ። ለምን ሪዝንም ይመስለኛል ሪዝን ብቻ። እስቲ መጨረሻውን አይተን ነው የምንመሰክረው። ልጅቷ እርጉዝም አይደለችም፣ ከብሩክም አላረገዘችም። ይህን ሲስተም ብሩኬ ለምን እንዳመጣው እንግዲህ መጨረሻውን አይተን ነው የምንፈርደው ማለት ነው። እንደ ፕራንኩ እንግዲህ እንሄድበታለን፣ በኋላ እመጣለሁ። ሀይሚትዬ እንግዲህ አብሽሪ። ትዕግስት መሰረት በዚህ ኬዝ ውስጥ ያላችሁ እንግዲህ ጠንከር በሉ። ራሴን ችዬ እሄዳለሁ እያልኩ ለምን እኔ አሁን በውስጥሽ ምን ችግር አለው? እኔ ልውሰድሽ ቤት ከዛ በኋላ ደግሞ